ባርሳ ተሸንፏል ጋይስ። አረ በስማ እኔ ለሲቲ ልቋጥር ለባርሳ ስንቱን ልቋጥርሽ። ባርሳ ደግሞ ሰሞኑን እያቃጠለ ነው። አረ ሃይላይን እኔ እኛ የሰፈር ቲም ተሰባስቦ ቢገባ ባርሳ ላይ ጎል ግዴታ እኮ አለ። በቃ አንዴ ኦንሳይድ ጠብቀህ ታልፍና ዋንቪዋን ከበረኛ ጋር መገናኘት አይቀርም። እንዴት አታገባም በጨዋታ ውስጥ? ላሚን ያማል ፈርስት ሃፍ ፔናልቲ ስቶ እንደሚስተው እርግጠኛ ነበርኩ። የሆነ የአንግሉ የቀረጹበት አንግል ነው ደግሞ መሰለኝ ጠባብ ነሽ ጎሏ በቃ አንግል መታበት ሳተው። ሰከንድ ሃፍ ኩባርሲ ባለፈው ከአትሌቲኮ ማድሪድ ሽረውበት ዛሬ የሚገርም ቴስት አግብቶ መርቶ ባርሳ አስቡት በጂሮና ካምባክ ሲሰራበት ነጥቡ እንደምታዩት ነው። እዚህ ጋር ዛሬ አሸንፎ ባርሳ ከማድሪድ መሪነቱን መቀበል ይችል ነበር፣ ሳይጠቀምበት ቀርቷል። ባይዞ ቪክቶር ሬስ የተባለ የማንቸስተር ሲቲ ተከላካይ ካስታወሳችሁት በኦን ሎን ሄዷል ጂሮና እና የሚገርም ፐርፎርማንስ ነው ያሳየችው። ተመልሶ ራሱ ለእኛ ተስፋ አለው። ኤኒዌይ ባርሳ እንደሚበላው ጥርጥር የለውም። ፕሪሚየር ሊግ ነው እንጂ በጣም አስጊ። እዚህ ባርሳ እንደሚበላው ጥርጥር የለውም። ማድሪድ ገና ስንት ይንተፋተፋል። ዋተ ካታላን ደርቢ ይላል ማን የሚያዝናና ጨዋታ። በመጀመሪያ ለባርሳ ደጋፊዎች በጣም አሳዛኝ ተሸናፊ። ሁለተኛው ጎል ፋውል ለምን እንዳላየው ዳኛው አላቅም፣ ግን አይገባቸው ማለትም አትችሉማ። ጆዋን ጋርሲያ ብቻውን ያወጣው ዶራሩማ ኳስ ያቆማል እንዴ? ማን 4-5 ማግባችሁንም ኤቭሪ ቻንስ ክሬት የሚደረገው ባርሰሎና ላይ በክንፍ በኩል የሆነ ኳስ ይሰነጠቅለታል፣ ኦንሳይድ ነው፣ ወደ መሃል ያስገባለታል። እቺን ራሱ ቢያገቡ ስንት ጎል እንደሚያገቡ ሚያዝናና ድራማቲክ የሆነ ፈርስት ሃፍ ብቻ ራፊኛ አንግል ለሚን የማል ፔናልቲ ላይ አንግል በረኛውን ሽጦት እድል አልነበራችሁም እና ያቺ ሃይላይን ምን ሆናችሁ ነው ማን እንዳለ ቻንሶች እኮ እንዴት ናቸው? በቃ ሃይላይን ስላላችሁ በክንፍ በኩል ለአንዱ ይሰነጠቅለታል፣ ኦንሳይድ ነው፣ ወደ ቦክስ ያስገባዋል፣ ያኛውን በመሃል እየሮጠለታል፣ አለቀ። ሁሌም ክሰት ቻንስ ግን የሚያዝናና ጌም። እኔ ባርሳ አሸነፈም ተሸነፈም የባርሳ ጨዋታ ማየት ይመቸኛል። ምክንያቱም በቃ ባኬን ፎርዝ ነው፣ ባኬን ፎርዝ ያዝናናል ነው የምልህ። በቃ የሚያዝናና ጨዋታ እኔ አራሁ የሆነ ዛ ላይ አስበላችሁ ብዬ ነበር የተሰረዘው ኳስ ምናምን ብዛት የኩንዴ ፋውል። እኔ ብዙ ሌሎች መግባት የነበረባቸው ጎሎች ነበሩ። የኩንዴ ግን ጎል መሆን አልነበረበትም። ገባችኋል? ምንም ጎል መሆን አልነበረበትም። አሁን ታይትል ሬሱ ፏ ብሏል ታይትል ሬሱ ፏ ብሎ ይቀጥላል። ማድሪድ የተበላሸው አንድ ችግር ስለነበረበት ነው። ፓስ ማድረግ ማይችል ሰው ስለሌለው የክሩዝን ቦታ መተካት የሚችል ሰው ሁሉም ሰው ስለሚሮጥ አቀበለኝ ብሎ ይሮጣል ሁሉ። ይሄን ነገር በትሬንት በከፊሉ የተስተካከለ ይመስላል። ሰሞኑ እናያለን። ኤምባፔ ራሱን እያሰነጠለ ይሄን ዋንጫ እንዳይነጥቃችሁ ባርሴሎና ቤት ምንድነው እየተፈጠረ ያለው? ከባለፈው የኮፓ ዴል ሬይ ግማሽ ፍጻሜ አትሌቲኮ ማድሪድ 4-0 ሽንፈት በኋላ ዛሬም ከሽንፈታቸው ማገገም አልቻሉም። በካታላን ደርቢ ጂሩና ለሪያል ማድሪድ ውለታን ውሎታል። ባርሴሎና እዛው ባለበት ሁለተኛ ደረጃ ላይ ሊቀመጥ የቻለ ሲሆን ሪያል ማድሪድ በ60 ነጥብ አንደኛ ደረጃነቱ ላይ ተቀምጧል ማለት ነው፣ ከረጅም ጊዜያቶች በኋላ ማለት ነው። በጨዋታ ላይ ባርሴሎናዎች እየመሩ የነበረውን ጨዋታ ነው አሳልፈው የሰጡት። ከዛ በፊት በፈርስት ሃፍ የተሻለ እንቅስቃሴ ማድረግ ችሎ ነበር እንደተለመደው። ነገር ግን በላሚን ያማል አማካይነት 48ኛው ደቂቃ ላይ የመጀመሪያው አጋማሽ የመጨረሻ አጋጣሚ ፔናልቲ አግኝተው ላሚን ያማል ሳይጠቀምበት ቀርቶ ነበረ። ሰከንድ ሃፍ እንደተጀመረም እንግዲህ ኩባርሲ በግንባሩ ጎል በማስቆጠር 59ኛው ደቂቃ ላይ ባርሳን ቀዳሚ ማድረግ ችሎ ነበረ። ከዛ በኋላ ግን ጂሮኖች ካውንተር አታኮቻቸው በጣም አደገኛ ነበሩ። እነ ላሚን ያማል ያገኟቸውን የግል ድሎችን የሚጠቀሙበት መንገድ በጣም ደካማ ነበረ። ያንንም ተከትሎ እንግዲህ ጂሮና 62ኛው ደቂቃ ላይ በሌማር አማካኝነት አቻ ማድረግ ቻለ። በድጋሚ ደግሞ ቤልትራን 87ኛው ደቂቃ ላይ ጨዋታው የመጨረሻ ሞመንቶች ላይ እንግዲህ ቆንጆ አጋጣሚ አግኝቶ ጥሩ ጎል አስመልክቶን ጨዋታውን በካታላን ደርቢ ጂሮና 2-1 በማሸነፍ ባርሴሎና ምንም ነጥብ እንዳያገኝ በማድረግ ለሪያል ማድሪድ ውለታ ውሎለታል ማለት ነው። ባርሴሎና የላሊጋ መሪ መሆን የሚችልበትን እድል ሳይጠቀምበት ቀርቷል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ጀማው የላሊጋው ፉክክር ማለት ነው እንደ ተጧጧፈ እንደቀጠለ ነው። ጀማው አሁንማ ብሶበታል ነው የምላችሁ፣ ብሶበታል። ማንዬ ባርሳ በጂሮና ተሸነፈ 2-1 በሆነው ውጤት። ይህ መሆኑንም ተከትሎ እንግዲህ ማድሪድ በ60 ነጥብ በ58 ነጥብ ደግሞ ባርሳ ተከታይነት ላይ እንግዲህ ተቀምጧል ማለት ነው። ጀማው በዛሬ ጨዋታ ላይ እንግዲህ ባርሴሎና ይሄንን ጨዋታ የማሸነፍ ከፍተኛ ግምት ተሰጥቶት ነበር፣ ግን ጂሮኖች ከተጠበቁት በላይ ነው ፐርፎርም ያደረጉት። ጀማው በጨዋታው ላይ ባርሳ ፔናልቲ አግኝቶ ነበር፣ ግን ያንን ፔናልቲ ላሚን ያማል ስቶታል፣ ሊጠቀምበት አልቻለም። ጀማው ታዲያ ሰከንድ ሃፍ ላይ እንግዲህ በተፈጠረው ድራማ መሰረት 2-1 በሆነ ውጤት ባርሳ ተሸንፏል። እንግዲህ ይህ መሆኑ ከባድ ነው ጀማው፣ ምክንያቱም ማድሪድ
በሁለት ነጥብ ልዩነት ሊጉን መምራት ጀምሯል ማለት ነው። ጀምአው እንደምታውቁት ባርሳ ተከታታይ ጨዋታ ሽንፈት እያጋጠሙ ይገኛል። ያ ብቻ አይደለም፣ የቡድኑ ስፕሪትም ጥሩ አይመስልም። በዛሬ ጨዋታ ላይ እንኳን አንዳንድ ተጫዋቾች ተቀይረው ሲወጡ ያሳዩትን ሪያክሽን እያያችሁ ነው። እንግዲህ በፍጹም ደስተኞች አይደሉም ተቀይረው የወጡት ተጫዋቾች። ከሃንሲ ፍሊክ ጋርም ጥሩ ግንኙነት ያላቸው እስከማይመስል ድረስ ነው እንግዲህ ወደ ተቀያሪ ወንበር ላይ ሲያመሩ የተመለከትኩት። እንግዲህ ባርሳ ቤቱ ትንሽ ችግር ነገር ገባ ሳይል አይቀርም። ጀማው እና ሀሳብ አስተያየት አላችሁ፣ ሀሳባችሁን አካፍሉኝ። ይመቻችሁ። ባርሴሎና ትላንትና ተሰጣውና ምን ይሻላል? እስቲ ብሉግራና እስቲ ኩለርስ ምን ትላላችሁ? ኮሜንት ላይ እስቲ ለዚህ ባርሳ መፍትሄው ምንድነው? ዳኛ ምናምን ማለት ይቻላል። ዳኛ በድሎታል ምናምን፣ ግን ምን ባርሳ ሁሌ በዳኛ ይበደላል። ዳኛውንም ጭምር አሸንፎ ነው ብዙ ጊዜ የሚያሸንፈውና የተሻለ ቢጮት ከነ ዳኛው ማሸነፍ ይቻል ነበርና ይሄ ስለ ዳኛ የሚነሳበት ጨዋታ ነው ብዬ አላስብም። በጣም እንደ አስቀጠቀጡት ጆዋን ጋርሺያ እኮ ብቻውን እኮ ነው የተጫወተው። እግዚአብሔርን ብቻውን በቃ አንተ በስማምና እስቲ አሁን የሆነ ማነው ሃንሲ ፍሊክን ለመውቀስ በነገራችን ላይ ትንሽ ስለ ሃንሲ ፍሊክን ከወቀስ ነው ሃንሲ ፍሊክ ከዚህ የተሻለ ማድረግ ይችላል ብለን እንጂ እንደ አሰልጣኝ አይደለም። እኔ አሁን ሃንሲ ፍሊክ የያዘውን ባርሳ ይዞ የትኛውም አሰልጣኝ ሃንሲ ፍሊክ አምና ያሳየንንም ዘንድሮ ያሳየንንም ማሳየት ይችላል ብዬ አላምንም። ፌራን ቶሬዝን አጥቂ ላይ ይዘ እንደገና ቤንቹ ሌዋንዶስኪ አርጅቷል። የኦፍሳይድ ትራፕ አርክቴክት የነበረውን ማርቲኔዝን አተህ በቃ አሁን እኮ ፔድሪ ከተጎዳ ቡድኑ የለም፣ ራፊና ከተጎዳ ቡድኑ የለም። ቢሆኑ ሰዎች የቆመ ቡድን ሆኗልና ስኳድ ዴፕዝ የለውም። ኢቭን ስታርቲንግ 11ሩ ራሱ ጥራት ያለው ስታርቲንግ 11 አይደለምና የሚፈልገው ነገር ተሰጥቶታል ብዬ አላስብም። ሃንሲ ፍሊክ ግን የተወሰኑ ነገሮችን ማስተካከል ይችላል ብዬ አስባለሁ። ድርቅናዎቹ ላይ አሁን ለምሳሌ ላሚን ያማል ፔናልቲ መምታት የለበትም። እኔ ላሚን ያማልን ካየሁት ቀን ጀምሮ ነው እየተናገርኩ የነበረው። ለባርሳ ብቻ ተብሎ ሳይሆን ለሱም እድገት ተብሎ በዚህ እድሜው ፔናልቲ ምን አባቱ ያደርግለታል? ለቶፕ ስኮረር አይፎካከር፣ ጫናን እሱ ላይ መጨመር ነው። ራፊንሃ አለ አይደል እንዴ? ለምን ይመታል? ልጁ በጣም በቃ መኮርኮ መቆንጠጥ አለበት። ልጁ እነ ሊዮኔል ሜሲ እነ ሮናልዶ የደረሱበት ደረጃ ላይ ባለው ፖቴንሻል መድረስ ይችላል ብዬ ነው በግሌ እምነት አለኝ። ፖቴንሻል አለው፣ ግን እድገቱ በትክክለኛ መንገድ መሆን አለበት። ሌላው ቅያሪዎችና ስታርቲንግ 11 ትላንትና ዲዮንግና ፌርሚን ሎፔዝ እንዴት ይጣመራሉ ሚድፊልድ ላይ እነ ማርክ በርናል እና ካሳዶ እያሉ ኦልሞ 80 ምናምን 70 ምናምን ደቂቃ ምን ይሰራል? ምንም እየሰራ አልነበረም እና ብዙ ኩንዴም በጣም በቃ ግራ ገብቶታል ምናምን ቅያሪዎች ይዘገያሉ ምናምን። ሌላው ደግሞ ሃይላይን ነው በቃ አረ ሃይላይን አስቀጠቀጠን። አትሊስት ጎል አግብተህ 3 ደቂቃ መከላከል እየቻለን አይደለም። ባርሳ ልከላከል ሲል መከላከል እንደሚችል በቀይ ሲወጣበት ማየት ትችላላችሁ። መከላከል ይችላል። አንዳንዴ መፍራት ያለ ነው። በቃ ተባነነ እኮ በቃ ታክቲክ ሲባነን ቀየር ፕራግማቲክ መሆን አለብንና ትንሽ እቺ ሃይላይኗን ቢቀንሳት የተሻለ ነው ብዬ አስባለሁ። እስቲ እናንተ ደግሞ ያላችሁን አስተያየት ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር ይመቻችሁ። ባርሳ ተሸንፏል። እኔ ምንም እየገባኝ ያልሆነው ነገር ቢኖር የቫር ጥቅም ነው። ከዚህ በላይ ምን ሊያደርጉ እንደሚችል አላቅም። ሁለተኛው ጎል ሲቆጠር ኩንዴን እንደዚህ ረግጦት ነው ሄዱ። አልገባኝም ይሄ ነገር። ያማል ደግሞ አላቅም ለምን ራፊኒያን እንኳን ፔናልቲ ለምን እንደሰጠው አላቅም። ሞክሯል ኦልሞስት በረኛው ምንም ሊያደርግበት የሚችልበት አጋጣሚ አልነበረውም። ግን ባርሳ ቢያንስ 2-1 እንዲሸንፍና ቻለሞ እንዲሞክር ያደረጋችሁ ጋርሲያ ነው። ማኑ ደማችም የተባለበት ሪዝን ያ ነው። ሃንሲ ፍሊክ የባለፈውን ዓመት ደገሙት፣ ግን ባለፈው ዓመት ላይ ጎል የሚያስቆጥርላችሁ ሰው ነበረ፣ አሁን ላይ የለም። ላንዶቭስኪ አይደለም በቃ ቤንች እያደረገው ነው። ጭራሽ ራፊኒያ ከጉዳት እየተነሳ እየመጣ ነው። 60ኛ ደቂቃ ላይ አቻውን እንኳን ይቀይረዋል ሰውየው። እሺ ከጉዳት ስለመጣ ነው። ያማል ነው በቃ በየትኛውም ሰዓት ድሪብል አድርጎ ምናምን ማለፍ ነው ይፈልገው። ዋን ፓስ አያውቅም ልጁ። ቢስሚላህ ምን አይነት ጨዋታ ነው ያየነው? ጂሮና የልጅነቴ እውነት ሁሌ እነግራችኋለሁ እያልኩኝ ረሳዋለሁ። የሚስቴ ባላባት የጂሮና ደጋፊ ነው እና በሳቸው ምክንያት ከ1968 ጀምሮ ጂሮናን ነው የምደግፈው እና ዛሬ የስፔኑን ክለብ ካምባክ አርጎ 1-0 እየተመራ ነበር፣ 2-1 አሸነፈ። የሚገርም አይደለ? ታዲያ አንደኛ ላይ ማን አለ? የዓለማችን ገናናው ኃያሉ ሪያል ማድሪድ አንደኛ ላይ ተቀምጦ በ2 ነጥብ ርቆ የሚገባው ቦታ ላይ ነው የተቀመጠው። ሃንሲ ፍሊክ ሶሪ በጣም የምትችል አሰልጣኝ ነህ፣ በጣም የምትገርም ነህ፣ ግን ተጫዋች ይፈልጋል። እንደውም እስከዚህ መድረስህ በጣም ጎበዝ ነህ። ዋንጫውንም ነገ ልትበላ ትችላለህ።
ለአንተ ክሬዲት መስጠት አይቻልም። ምክንያቱም ምንም ኢንቨስት እንኳን አልተደረገልህም። ምንም በሌለበት ቦታ ነው ይሄን እያደረክ ያለው። ግን ዛሬ ለአንተ ክሬዲት ሰጥቼ ልለፍ እንጂ በጣም ደስ ብሎኛል። ጅሮናዎች በጣም ደስ ብሎኛል ይህን ደስታ ስለሰጣችሁኝ። እውነት በጣም ነው ደስ ያለኝ። ሁለተኛ ጎል ሲቆጠር እንደውም ፋውል ይሆናል ብዬ ነበርና ግን አይቶ ምሮናል ፈጣሪ። ጅሮና የልጅነቴ የሚስቴ ባላባት እንኳን ደስ አለ በዛ አጋጣሚ። ሌላው ደግሞ በሻምፒዮንሺፕ የአገሬ ልጅ ላምፓርድ አሸንፎ ሚድልስብሮን መሪነቱን ተረክቧል። የላምፓርድ ወዳጆች ካላችሁ በድጋሚ እንኳን ደስ ያላችሁ። ዛሬ የኔ ቀን ነው። የኔ ቀን አይባልም ለነገሩ የኔ ምሽት ነው። እውነት በጣም ደስ ብሎኛል። እንኳን ደስ ያላችሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ጅሮና